ጥናስትልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። 47ኛው ዓመት የካራማራ ድል በዓል በዛሬው ዕለት በአዲስ አበባ ተከብሯል። ከዚህ ጋር ተያይዞ ንብረትነቷ ኢትዮጵያ ስለሆነችው የካራማራ መርከብን በተመለከተ መሃል ዜናችን መረጃ ይዟል። ኢትዮጵያ አሁን ላይ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅሟ እያደገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። አሜሪካ የሩሲያ ዩክሬን የሰላም ስምምነትን ከግብ ለማድረስ ዩክሬን ወደ ድርድር ጠረጴዛው ለማምጣት ዝግጁ መሆኗን የሚገልጽ ደብዳቤ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደደረሳት ገለጸች። የአረብ ሀገራት መሪዎች ጋዛን በመውሰድና 2 ሚሊዮን ፍልስጤማውያንን የሚያፈናቅለውን የፕሬዝዳንት ትራምፕ ሐሳብ የሚቀናቀን የ53 ቢሊዮን ዶላር የመልሶ ግንባታ ዕቅድ ግብጽ ካይሮ ባደረጉት አስቸኳይ ስብሰባ ጸደቁ። ኩራን ተመልካቾቻችን በሞት ስለተቀጣችው እናትም የመሃል ዜናችን ዝርዝር ጉዳይ ይዟል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናላችን ሰብስክራይብ፣ ይዘቱንም ላይክ እና ሼር እንድታደርጉ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያም ኢትዮጵያ አሁን ላይ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅሟ እያደገ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የሃሚቾ ጥይት ፋብሪካን ጎብኝተዋል። በዚህ ወቅትም ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ቢኖሩም እስከዛሬ 3 ዓመት በፊት ድረስ ከውጭ በማስገባት ላይ ተመስርታ ቆይታለች ብለዋል። አሁን ላይ ግን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳድጋለች ሲሉ ክቡር ጠቅላይ ሚኒስትሩ ተናግረዋል። የኢትዮጵያ ከፍተኛ የትምህርት ተቋማት የተቋቋሙበትን ዋና ዓላማ መዘንጋት እንደሌለባቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አሳሰቡ። ሚኒስትሩ ከወለጋ ዩኒቨርሲቲ ማህበረሰብ ጋር ዛሬ ባደረጉት ውይይት ላይ ከፍተኛ የትምህርት ተቋማት ችግር ፈቺ ስራዎችን መስራት እንደሚጠበቅባቸው ተናግረዋል። የትምህርት ተቋማቱ በአካባቢ ሳይታጠሩ ለተመሰረቱበት ዓላማ መኖር አለባቸውም ብሏል። የሙስና መንሰራፋት፣ ግብረገብነት ማጣት እና እውቀት የመቀያየር ባህል በምሁራን ዘንድ መቀዛቀዙም አነስቷል። እነዚህ ችግሮች ከፍተኛ የትምህርት ተቋማት የእውቀት ማዕከል እንዳይሆኑ አድርገዋል ነው ያሉት። ሀገራችን በዘርፈ ብዙ ችግሮች ውስጥ በመሆኗ የዩኒቨርሲቲ ምሁራን የመፍትሄ ሀሳብ ማመንጨት ይጠበቅባቸዋልም ብሏል። ዩኒቨርሲቲዎች የእውቀትና የእውነት ማዕከል እንዲሆኑ ትምህርት ሚኒስቴር የሪፎርም ስራ እያከናወነ መሆኑን አነስተዋል። ተቋማቱ ጥራት ባለው ትምህርት ትውልድን መቅረጽና የማህበረሰቡን ችግር መቅረፍ የሚያስችል ምርምሮችን በማድረግ ሀገራዊ ግዴታቸውን መወጣት እንደሚጠበቅባቸውም አጽንኦት ሰጥተዋል። የካራማራ ድል የመላው ኢትዮጵያውያን የትብብር ውጤት ነው ሲሉ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ገለጹ። 47ኛው የካራማራ ድል የመታሰቢያ በዓል በአዲስ አበባ የኢትዮ ኩባ ወዳጅነት አደባባይ በድምቀት ተከብሯል። በበዓሉ ላይ የሀገር መከላከያ ሰራዊት፣ የቀድሞ ሰራዊት አመራሮችና አባላት፣ የመንግስት ተወካዮችና የኩባ ሪፐብሊክ አባላት፣ አምባሳደሮችና ሌሎች እንግዶች ተገኝተዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በዚህ ወቅት እንደገለጹት የካራማራ ድል የጀግኖች ኢትዮጵያውያን የመስዋዕትነት ውጤት ነው ብሏል። የአሁኑ ትውልድ የአባቶቹን የድል መንፈስ በመውረስ ለሁለንተናዊ ድል መተባበርና መረባረብ እንደሚጠበቅበትም ፕሬዝዳንቱ ተናግሯል። በኢትዮጵያ የኩባ አምባሳደር ሜይሊን ሱዋሬዝ አልቫሬዝ በበኩላቸው የኩባና የኢትዮጵያ ግንኙነት ታሪካዊ መሆኑን አነስቷል። የሁለቱ ሀገራት ግንኙነት እያደገ መምጣቱን ጠቅሰው በቀጣይም ተጠናክሮ እንዲቀጥል ሀገራቸው እንደምትሰራ አረጋግጠዋል። በተያዘ ለትውስታ ያህል ንብረትነቷ የኢትዮጵያ የሆነችው የካራማራ ድል መነሻ በማድረግ ስያሜዋን ካራማራ መርከብ በሚል የምትጠራው መርከብ የተሰራችው በፈረንጆቹ 1978 በጣሊያን ሀገር ነው። መርከቧ ከካራማራ ጦርነት ድል በኋላ ለድሉ መታሰቢያ በሚል ካራማራ የሚለውን ስያሜ ማግኘቷን የኢትዮጵያ የባህር ትራንስፖርት ሎጂስቲክስ መረጃ አመላክቷል። ምንም እንኳን ዛሬ አገልግሎት የሰጠች ባይሆንም መርከቧ በጭነት አይነቷ የተሽከርካሪ ጫኝ እንደነበረች ይታወሳል። የመዝገብ መለያ ቁጥሯም IMO 7533745 መሆኑ ይታወቃል። መርከቧ የተሽከርካሪ ጫኝ የነበረች ቢሆንም ለኢትዮጵያ ነጋዴዎች የተለያየ አይነት ጭነቶችን ከአውሮፓና ከአረብ ሀገራት ወደቦች
በማጓጓዝ እስከ ፈረንጆቹ 2007 አገልግሎት መስጠቷ ተገልጿል። ካራማራ መርከብ በአገልግሎት ብዛት በማርጀቷ እንዲሁም በመጠንም ሆነ ቴክኖሎጂ ከዘመኑ ጋር የሚሄዱ መርከቦችን ለመግዛት በማሰብ በፈረንጆቹ 2007 በተባበሩት አረብ ኤሚሬቶች ለሚገኝ ኖብል ማይር ሰርቪስ ለተባለ ድርጅት ተሽጣለች። በዛሬው ዕለት የካራማራ 47ኛ ዓመት የድል በዓል በአዲስ አበባ ተከብሮ ውሏል። በህገወጥ የሰው አዘዋዋሪዎች ተታለው ወደ ደቡብ አፍሪካ ለመሻገር ሲሞክሩ በኬንያ ፖሊስ ቁጥጥር ስር ውለው የነበሩ 287 ወገኖች ወደ ኢትዮጵያ ተመለሱ። እነዚህ ወገኖች በኬንያ በ18 እስር ቤቶች እንደነበሩ ተገልጿል። በኬንያ የኢትዮጵያ ኤምባሲ ከኬንያ የወንጀል ምርመራ ቢሮ ከኬንያ ብሔራዊ ፖሊስ አገልግሎትና ከኬንያ ኢሚግሬሽን ቢሮ ጋር ተባብሮ ወደ ሀገራቸው እንዲመለሱ ማድረጉን በማህበራዊ ትስስር ገጹ አስታውቋል። በዛሬው ዕለትም በየብስ ትራንስፖርት በሞያሌ ደንበር ወደ ሀገራቸው መመለሳቸውን ኤምባሲው አረጋግጠዋል። የመከላከያ ጤና ዋና መምሪያ የጀመረውን የጤና አገልግሎት ዘመናዊ አድርጎ በማስቀጠል አስተማማኝ ሰራዊት በመገንባት ሂደት የበኩሉን አስተዋጽኦ እየተወጣ መሆኑን የመምሪያው ኃላፊ ሌተናንት ጀነራል ጥጋቡ ይልማ ገለጹ። የመከላከያ ጤና ዋና መምሪያ የመቆያ ጊዜያቸው ለሸፈኑና የተሻለ አፈጻጸም ላስመዘገቡ የሰራዊት አባላት የማዕረግ ማልበስ ስነስርዓት አካሂዷል። የመከላከያ ጤና ዋና መምሪያ ዘመናዊ ሕክምና መሳሪያዎችን በማሟላት ወቅቱ የሚጠይቀውን የሕክምና አገልግሎት እየሰጠ መሆኑም ተገልጿል። የጤና ዋና መምሪያው ኃላፊ ሌተናንት ጀነራል ጥጋቡ ይልማ በዚህ ወቅት መምሪያው ጠንካራ ብቃት ያለውና አካላዊ ብሎም ስነ አእምሯዊ ጤንነቱ የተረጋገጠ ሰራዊትን ለመገንባት በሚደረገው ጥረት የበኩሉን እየተወጣ ይገኛል ብሏል። መምሪያው የጀመረውን የጤና አገልግሎት ዘመናዊ ማድረግ ሂደት አጠናክሮ በመቀጠል አስተማማኝ ሰራዊት የመፍጠር ሂደቱ ተጠናክሮ እንደሚቀጥልም ነው የጠቆሙት። የማዕረግ እድገቱ የሀገርን ሉዓላዊነት ለማስጠበቅ ተጨማሪ ኃላፊነትን የሚያጎናጽፍ መሆኑን ተናግሯል። በጤናው ዘርፍ ያለውን ዘመናዊ ቴክኖሎጂ መጠቀም የሚያስችል እውቀት ባለቤት መሆን እንደሚገባ ጠቁሞ ማዕረግ ያገኙ የሰራዊት አባላትም ለዚሁ ዝግጁ መሆናቸውን አረጋግጧል። ማዕረግ ማግኘት በውጤት ቀድሞ መገኘትን የሚጠይቅ በመሆኑም የሰራዊት አባላት ለዚህ ዝግጁ መሆን እንዳለባቸው አሳስቧል። የማዕረግ እድገት ካገኙ የሰራዊት አባላት መካከል ኮሎኔል ማን አሁሎሽ ታደለ እንዳሉት ከምንም በላይ ሀገርን በማስቀደም በተሳለፉበት የሙያ መስክ በበለጠ ትጋት ለመስራት ተዘጋጅቷል። የማዕረግ እድገት ማግኘት በጤናው ዘርፍ ወስኖ የማድረግን አቅም የሚያሳድግላቸው መሆኑንም ተናግሯል። ሌተናል ኮሎኔል ምስጋናው አየነው በበኩላቸው እድገቱ የሙያ ብቃታቸውን እንዲያሳድጉ ብሎም የተሻለ አገልግሎት እንዲሰጡ የሚያስችላቸው መሆኑንም ገልጿል። ያገኙት የማዕረግ እድገትም የበለጠ እንዲሰሩ የሚያነሳሳቸው እንደሆነ ነው ያነሱት። የመከላከያ ጤና ዋና መምሪያ አመራሮችና አባላት አዲስ ዓለም አቀፍ ኮንቬንሽን ማዕከልን ጎብኝተዋል። የመስኖ ልማት ፕሮጀክቶች ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚያስችል እድል የፈጠሩ መሆናቸውን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ገለጹ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ እንዳሉት በብልጽግና ፓርቲ የሚመራው መንግስት በልዩ ትኩረት ለመስራት ከያዛቸው ስራዎች አንዱ የምግብ ሉዓላዊነትን ማረጋገጥ ነው ብሏል። ይህንንም ለማሳካት ሀገር በቀል የኢኮኖሚ ማሻሻያ ሪፎርም ቀርጾ እየሰራ ሲሆን የመስኖ ልማት አደረጃጀቱን የሚመራ ራሱን የቻለ ተቋም እንዲኖር መደረጉንም ተናግሯል። ከዚህ ቀደም የመስኖ ልማት ስራ በተበታተነ መልኩ በተለያዩ ተቋማት ሲሰራ መቆየቱን አስታውሷል። በዝናብ ጥገኛ የሆነ የእርሻ ስራ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ባለመሆኑ የመስኖ መሰረተ ልማት ግንባታ በልዩ ትኩረት ራሱን ችሎ እንዲመራ ተደርጓል ነው ያሉት። ሚኒስቴር መስሪያ ቤቱ ከዚህ ቀደም በተለያዩ ተቋማት ሲሰሩ የነበሩ የመስኖ ልማት ስራዎችን የቆላማ አካባቢ የኑሮ ማሻሻያ ተግባራትን አስተባብሮ እየመራ መሆኑንም ጠቁሟል። የሚኒስቴር መስሪያ ቤቱ መቋቋም በተለያዩ አካባቢዎች ያሉ አቅሞችን በመለየት የመሰረተ ልማትና የቴክኖሎጂ ግብዓት አዘጋጅቶ በኃላፊነት እንዲሰራ አድርጓል ነው ያሉት። በዘርፉ የሚያጋጥሙ ችግሮችን ለመፍታት በሚያስችሉ መልኩ የሚያደራጀትና የፕሮጀክቶችን ጥራት ማሻሻል የሚችሉ ስርዓቶችንም ለመዘርጋት እንደተቻለም ጠቁሟል። ይህም ከፕሮጀክት ጥራትና መጓተት ጋር የሚነሱ ችግሮችን በማቃለል በፍጥነት ለማጠናቀቅ እንዳስቻለውም ጠቅሷል። የመስኖና ቆላማ አካባቢ የተገበሩ ባሉ ፕሮጀክቶች የተፈጠረው እድል የአካባቢውን ህብረተሰብ ምርትና ምርታማነትን የሚያሳድግ
እድል እንደፈጠረላቸው ተናግሯል። ይህም ለሀገር ኢኮኖሚ አስተዋጽኦ የሚያበረክትና የምግብ ሉዓላዊነት ለማረጋገጥ የሚያስችል ነው ብሏል። የመስኖ ልማት ስራዎች የህብረተሰቡን ተጠቃሚነት ከማሳደግ ባለፈ በግሉ ዘርፍ ባለሀብቶች የሚለሙ መሬቶች ማዘጋጀት ማስቻላቸውን አነስተዋል። በማዕከላዊ ኢትዮጵያ ክልል የተማሪዎችን ውጤት ለማሻሻል የተጀመሩ ጥረቶች ተጠናክረው እንደሚቀጥሉ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። ለትምህርት ጥራት እንተጋለን በሚል መሪ ሀሳብ በክልሉ ለትምህርት ጥራትና የተማሪዎች ውጤት መሻሻል እየተከናወኑ ያሉ ስራዎችን ለማጠናከር ያለመ ባለድርሻ አካላት ምክክር መድረክ በሆሳና ከተማ ተካሂዷል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በክልሉ በትምህርት ዘርፍ የተስተዋሉ ውስንነቶችን ለማረምና የተማሪዎችን ውጤት ለማሻሻል የተጀመሩ ጥረቶች በተቀናጀ መልኩ ይጠናከራሉ። በተለይም በአዲሱ ስርዓት ትምህርት እየተሰጠ ያለው የመማር ማስተማር ስራ ተማሪዎችን በእውቁ ማድረግ እንዲችል ተገቢ ክትትል ማድረግ እንደሚያስፈልግ ጠቁሟል። እንደ ክልል የትምህርት ቤት አመራር ምደባን ጨምሮ የመምህራን አቅም በስልጠና ማብቃትና መሰል የድጋፍ ስራዎች በልዩ ሁኔታ እየተከናወኑ መሆናቸውን ጠቅሷል። ከተማሪዎች የቤተ መጻሕፍትና ቤተ ሙከራ አደረጃጀትና አጠቃቀም ጋር ያሉ ውስንነቶች ጊዜ ሳይሰጣቸው የሚስተካከሉ መሆኑን ጠቅሰው ተማሪዎችም ጊዜያቸውን በተገቢው በመጠቀም ተወዳዳሪ ለመሆን ሊሰሩ እንደሚገባ አስገንዝቧል። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ በኩላቸው ባለፈው ዓመት ከባለድርሻ አካላት ጋር በተሰራ ስራ ተጨባጭ ውጤት መገኘቱን አስታውሰዋል። በዘርፉ የተመዘገበ ያለውን ስኬት አጠናክሮ ለማስቀጠል የባለድርሻ አካላት ቅንጅት ወሳኝ መሆኑንም አመላክቷል። የትምህርት ስራ ከጊዜ አጠቃቀም ጋር የማይነጣጠር መሆኑን ያነሱት አቶ አንተነህ ተማሪውና ወላጁ እንዲሁም ሌሎች የሚመለከታቸው አካላት ለውጤት ማሻሻል በሚያስችሉ ተግባራት ላይ ትኩረት እንዲሰጡ አሳስበዋል። ከመድረኩ ተሳታፊዎች መካከል የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል እንደገለጹት ለትምህርት ስብራት መነሻ ለሆኑ ችግሮች መፍትሄ ለመስጠት በክልሉ መንግስት የተሰጠው ትኩረት የሚደነቅ ነው ብሏል። ከመማሪያ ግብዓት አንጻር ያሉ ውስንነቶችን በመቅረፍ በዘርፉ ተጨባጭ ውጤት ለማምጣት መስራት ይገባል ነው ያሉት። ዩኒቨርሲቲው በማህበረሰብ አገልግሎት የሚጠበቅበትን ለመወጣት እየሰራ መሆኑን ጠቅሰው በዚህም የዩኒቨርሲቲው መምህራን የማጠናከሪያ ትምህርት ላይ ከፍተኛ ተሳትፎ እያደረጉ እንደሚገኙ ተናግሯል። በመርሃ ግብሩ ላይ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ሌሎች የመንግስት የስራ ኃላፊዎች ተሳትፈዋል። በትግራይ ክልል በልማታዊ ሴፍቲኔት መርሃ ግብር የታቀፉ ወገኖች በዘላቂነት እንዲቋቋሙ ድጋፍና ክትትል ይደረግላቸው መሆኑን በክልሉ ጊዜያዊ አስተዳደር የከተማ ልማትና ኮንስትራክሽን ቢሮ ገለጸ። በትግራይ ክልል ጊዜያዊ አስተዳደር የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ በ5 ከተሞች የምግብ ዋስትና ልማታዊ ሴፍቲኔት ፕሮግራም ተግባራዊ ይደረገ ነው። በዚህም ድጋፍ የሚሹ የህብረተሰብ ክፍሎችን በልማታዊ ሴፍቲኔት በማቀፍ ሰርተው እንዲለወጡ የማድረግ ተግባራት እየተከናወኑ መሆናቸውን ገልጿል። በመጀመሪያው ዙር የከተሞች የምግብ ዋስትና ልማታዊ ሴፍቲኔት ፕሮግራም በ5 ከተሞች ከ34600 በላይ ዜጎች መታቀፋቸውን አስታውሰው በግማሽ በጀቱ ዓመት ሰርቶ ለሚከፈላቸውና በቀጥታ ለሚደገፉ ወገኖች ከፌዴራል መንግስት የተላከ 14 ሚሊዮን ብር ስራ ላይ መዋሉን ገልጿል። በሁለተኛው ዙር የመርሃ ግብር ተጠቃሚዎችም ሰርተው በመለወጥ የምግብ ዋስትናቸው ለማረጋገጥ እንዲችሉ ድጋፍና ክትትል ይደረግላቸው መሆኑን ተናግሯል። ከመርሃ ግብሩ ተጠቃሚዎች መካከል በመቀሌ ከተማ የሚኖሩት ወይዘሮ መሰረት ገብረ እግዚአብሔር በወር ሰርተው ከሚከፈላቸው ወርሃዊ ደሞዝ 20 በመቶውን በመቆጠብ ህይወታቸውን በዘላቂነት ለማሻሻል ጥረት እያደረጉ መሆኑን ገልጿል። ሌላኛዋ የከተማው ነዋሪ ወጣት ዛይድ አለምሰገድ በአረንጓዴ ልማት ላይ በመሰማራት በተለይ የተተከሉ ችግኞችና የውበት ስፍራዎች በመንከባከብ በወር 5000 ብር እንደምታገኝ ተናግራለች። በመርሃ ግብሩ ሰርተን መለወጥ እንደምንችል ጥሩ አጋጣሚ በመሆኑ ለስኬት እየተጋን እንገኛለን ማለታቸው የኢትዮጵያ ዜና አገልግሎት ዘግቧል። ከኢትዮጵያ ኮንስትራክሽን ስራዎች ድርጅት 2 ተሽከርካሪዎችን ሰርቀዋል ተብለው ክስ የቀረበባቸው 3 የፖሊስ አባላትን ጨምሮ 9 ከሳሾችን ጥፋተኛ ሲል የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ወንጀል ችሎት ፍርድ ሰጠ። ተከሳሾቹ አንደኛ የአዲስ አበባ ፖሊስ ኮሚሽን የአራዳ ክፍለ ከተማ 4 ኪሎ ፖሊስ ጣቢያ የቀድሞ የፖሊስ አባልና የወንጀል መከላከል ቡድን መሪ የነበረው ዋና ሳጅን ትግሉ ሰቦቃ፣ ሁለተኛና ሶስተኛ ደግሞ የአዲስ አበባ ፖሊስ ኮሚሽን አዲስ አበባ ከተማ ክፍለ ከተማ ፖሊስ መምሪያ የገቢ
የጥበቃ አባላት የነበሩት ኮንስታብል ዘነበ ኩማና ኮንስታብል መንግስቱ አንቻሌ እንዲሁም አራተኛ አቶ ላአከ ተስፋ፣ አምስተኛ የኢትዮጵያ ኮንስትራክሽን ስራዎች ድርጅት ውስጥ የቦሌ አራብሳ ፕሮጀክት 13 ጥበቃ የነበረው መልካሙ አያና፣ 6ኛ መላኩ ካላዩ፣ 7ኛ ከበደ ገብረ ኢየሱስ፣ 8ኛ ወንዶሰን ወይም ኢብራሂም ረጋሳና 9ኛ ሮቤል ሙላለም ናቸው። ተከሳሾቹ የማይገባቸውን ጥቅም ለራሳቸው ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የኢትዮጵያ ኮንስትራክሽን ስራዎች ድርጅት ቦሌ አራብሳ ፕሮጀክት 13 ውስጥ በጥበቃነት ከሚሰራው 5ኛ ተከሳሽ ጋር በጥቅም በመመሳጠር የወንጀል ድርጊቱን መፈጸማቸውን አቃቢ ሕግ በክሱ ጠቅሷል። ተከሳሾቹ በዋናና ልዩ ወንጀል አድራጊነት ተካፋይ በመሆን የካቲት 30 ቀን 2015 ዓ.ም በግምት ከምሽቱ 1 ሰዓት አካባቢ በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ 6 ልዩ ቦታው ቦሌ አራብሳ ተብሎ ከሚጠራው አካባቢ የድርጅቱ የጥበቃ ስራ ላይ ተሰማርቶ በድርጅቱ የተጣለበትን ኃላፊነት ወደ ጎን በመተው ከአራተኛ ተከሳሽ ጋር በመነጋገር አንደኛ እስከ 3ኛ ያሉት ተከሳሽ የፖሊስ አባላት በዕለቱ የጥበቃ ተረኛ ሰራተኛ የሆነውን ግለሰብ ለጥያቄ ትፈልጋለህ በሚል ከጥበቃ ስራው ይዘውት መሄዳቸው በክሱ ሰፍሯል። የአቃቢ ሕግ ምስክርና በዕለቱ በጥበቃ ስራ ላይ ተሰማርቶ የነበረው ግለሰብ ቦታውን የሚጠብቅልኝ ሰው ደውዬ ለጥራ ሲል 2ኛና 5ኛ ተከሳሽ በቦታው ቀርተው እኛ እንጠብቃለን አንተ ሂድ ማለታቸውን በክሱ ዝርዝር ቀርቧል። በዚህም አራተኛ ተከሳሽ የዋጋ ግምቱ 3.5 ሚሊዮን ብር የሆነ ሲኖትራክ ሞተሩን ያለ ቁልፍ በማስነሳት ከቦታው ይዞ ወጥቷል። እንዲሁም 6ኛ ተከሳሽ በተመሳሳይ የዋጋ ግምቱ 7.5 ሚሊዮን ብር የሆነ ሲኖትራክ ከቦታው ይዞ መውጣቱ ተጠቅሷል። 7ኛ ተከሳሽ ደግሞ መንገድ ላይ ጠብቆ በመቀላቀል መኪናዎችን በሌላ ተሽከርካሪ አጅበው ወደ ኦሮሚያ ክልል አዳማ ከተማ በማቅናት ተሽከርካሪዎችን ለ8ኛ ተከሳሽ ማስረከባቸው በክሱ ተገልጿል። በዚህም 8ኛ ተከሳሽ ለቀሪ ለተከሳሾች የአልጋ አበል በመክፈል ለአንደኛው ተሽከርካሪ ሽያጭ በሚል 600 ሺህ ብር በአዲስ ኢንተርናሽናል ባንክ በኩል ወደ 7ኛ ተከሳሽ የባንክ አካውንት ገቢ ማድረጉ በክሱ ዝርዝር ላይ ቀርቧል። በጠቅላላ የዋጋ ግምታቸው 11 ሚሊዮን ብር የሆኑትን ሁለቱ ተሽከርካሪዎች መብት ሳይኖራቸው በህገወጥ መልኩ ወስደው በመሰወር የተሽከርካሪዎቹን ህጋዊ ባለቤት ላይ ከባድ ጉዳት ያደረሱ በመሆኑ በፈጸሙት ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ክስ ቀርቦባቸዋል። ተከሳሾቹ የወንጀል ድርጊቱን አለመፈጸማቸውን ክደው በመከራከራቸው አቃቢ ሕግ የሰውና የሰነድ ማስረጃ አቅርቧል። 9ኙም ተከሳሾች የቀረበባቸውን ማስረጃ ማስተባበል ባለመቻላቸው የጥፋተኝነት ውሳኔ የተላለፈባቸው ሲሆን የቅጣት አስተያየት ለመስማት ችሎቱ ለመጋቢት 9 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ህንዳዊቷ የቤት ሰራተኛ የሰሪዎቿን ሕፃን ልጅ ገድለሻል በሚል ወንጀል ተከሳ በተባበሩት አረብ ኤሚሬትስ መዲና አቡዳቢ በሞት ተቀጣች። ለህንዳውያን ባልና ሚስት ትሰራ የነበረችው ሻሂዝዲ ካሃን ባለፈው ወር መገደሏን የህንድ መንግስት አስታውቋል። ግለሰቧ ሕፃኑን ማፈኗን የአቡዳቢ ፍርድ ቤት ሰነድ ቢያሳይም ነገር ግን በችሎቱ ላይ የመሰከሩት ዶክተር የአስከሬን ምርመራ ለማድረግ ስላልተፈቀደላቸው ይህንን ማረጋገጥ እንዳልተቻለ ገልጿል። በሞት የተቀጣችው ግለሰብ ቤተሰቦች ልጃቸው ንጹህ መሆኗን በመግለጽ የ4 ወሩ ሕፃን ህይወት ያለፈው በተሳሳተ ክትባት መሆኑን ተናግሯል። ግለሰቧ በችሎቱ ሂደት ወቅት የህግ ባለሙያ በቂ ውክልና አላገኘችም ሲሉም ወቅሰዋል። የግለሰቧ የሞት ቅጣት የተፈጸመው የካቲት 8 2017 ዓ.ም ቢሆንም የህንድ ባለስልጣናት ያረጋገጡት ከትናንት በስቲያ የካቲት 24 ነው። የግለሰቧ ቤተሰቦች ስለ ልጃቸው መረጃ ለመጠየቅ የዴልሂ ከፍተኛ ፍርድ ቤት አቤቱታ ማስገባታቸውን ተከትሎ ነው ዜናው ይፋ የሆነው። የግለሰቧ ግድያ በሚስጥራዊነት መያዙ በበርካታ ሚዲያዎች መነጋገሪያ ሆኗል። ህንድና የአረብ ኤሚሬቶች የጠበቀ ግንኙነት ያላቸው ሲሆን በመቶ ሺዎች የሚቆጠሩ ህንዳውያን በአረብ ኤሚሬቶች በተለያዩ ስራዎች ተሰማርተው ይገኛሉ። ሻሂዝዲ በአውሮፓውያኑ 2021 ለህንዳውያኑ ቤተሰብ ልጁን ለመንከባከብ ወደ አቡዳቢ ማቅናቷን ቤተሰቦቿ ለፍርድ ቤት ካቀረቡት አቤቱታ መረዳት ይቻላል። በቤታቸው ከተቀጠረች ከጥቂት ወራት በኋላ ህፃኑ የተወለደ ሲሆን የእሷም ዋነኛ ስራ የልጁ እንክብካቤ እንደሆነ ተገልጿል። የሻሂዝዲ አባት እንደሚሉት ልጃቸው አብዛኛውን ጊዜ በህንድ ለሚገኙት ቤተሰቦቿ
ትደውል እንደነበርና ህፃኑንም በቪዲዮ ታሳየን ነበር ብሏል። ህፃኑ ከሞተ በኋላ የልጃቸው የስልክ ጥሪ የቆመ ሲሆን በኋላም ሻሂዝዲ በእስር ላይ እንዳለች ተረዱ። እንደ ሻሂዝዲ ቤተሰብ ከሆነ በአውሮፓውያኑ ታህሳስ 7 2022 ዓ.ም ህፃኑ ክትባቱን ከወሰደ ከጥቂት ሰዓታት በኋላ ህይወቱ አልፏል። ሻሂዝዲ ከ2 ወራት በኋላ በፖሊስ ቁጥጥር ስር ውላለች። ህፃኑን መግደሏን እንድታምን ተገዳ የተናዘዘችበትን ቪዲዮ እንደተቀረጸና በፍርድ ቤትም ተገቢውን የህግ ድጋፍ እንዳላገኘች ተናግራ ነበር። በአውሮፓውያኑ የዘመን ቀመር 2023 የሞት ፍርድ ተፈረደባት። በአመቱ ለፍርድ ቤቱ ያቀረበችውን ይግባኝ ውድቅ ተደረገ። የሻሂዝዲ ቤተሰቦች ለመጨረሻ ጊዜ ከልጃቸው የሰሙት ከመገደሏ 2 ቀናት በፊት ሲሆን ስልክ ደውሎም በማግስቱ ልትገደል እንደምትችል ነግሯቸው ነበር። አምርራ ያለቀሰች ነበር። የተለየ ክፍል ውስጥ እንደገባችና በህይወት እንደማትወጣም እንዲሁም የመጨረሻው የስልክ ጥሪ ሊሆን እንደሚችል ነገረችን ሲሉ አባትየው ሻቢር ካህን ለቢቢሲ ተናግሯል። ከዚያም በኋላ ከልጃቸው ምንም ያልሰሙት ቤተሰቦች ያለችበት ሁኔታ ለመረዳት ለደልሂ ከፍተኛ ፍርድ ቤት አቤቱታቸውን አቀረቡ። የሞት ቅጣት እንደተፈጸመባት የተረዱት ቤተሰቦች በቂ ህጋዊ ውክልና አልነበራትም። ይህም በሞት ፍርድ እንድትቀጣ ሆኗል ብሏል። ፍትህ አላገኘችም። ከባለፈው ዓመት ጀምሮ እየተሯሯጥኩ ነበር። ሁሉም ቦታ ሞክሬያለሁ። አቡዳቢ ለመሄድም ሆነ ጠበቃ ለመቅጠር ገንዘብ አልነበረኝም ሲሉ አባትየው ለህንድ ፕሬስ ትረስት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ ዩክሬን የሰላም ስምምነትን ከግብ ለማድረስ ወደ ድርድር ጠረጴዛ ለመምጣት ዩክሬን ዝግጁ መሆኗን የሚገልጽ ደብዳቤ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደደረሳቸው ገለጹ። ፕሬዝዳንት ትራምፕ በዋሽንግተን በተካሄደው የጋራ ኮንግረስ ስብሰባ ላይ ባደረጉት ንግግር ፕሬዝዳንት ዜሌንስኪ ይህንን ደብዳቤ መላኩን አደንቃለሁ ብለዋል። ፕሬዝዳንት ዜሌንስኪ ባለፈው ሳምንት ወደ ዋይት ሃውስ አቅንተው ከትራምፕና ከምክትላቸው ጋር ያደረጉት ውይይት አለመሳካቱ ይታወሳል። ይህን ተከትሎም በሀገራቸው ዘላቂ ሰላም ለማምጣት ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ለመስራት ዝግጁ መሆናቸውን ገልጿል። ፕሬዝዳንት ትራምፕ ዩክሬን በተቻለ ፍጥነት ወደ ድርድር ጠረጴዛ ለመምጣት መዘጋጀቷንና ከዩክሬናውያን በላይ ሰላም የሚፈልግ ማንም አለመኖሩን በደብዳቤው ስለሚመግለጹም ጠቁሟል። አክሎም ፕሬዝዳንት ዜሌንስኪ የማዕድን ስምምነትን ለመፈረም ዝግጁ መሆኑን አሳውቆኛል ማለታቸውን ቢቢሲ ዘግቧል። ዜሌንስኪ ባለፈው ሳምንት ከአሜሪካ ባለስልጣናት ጋር የተደረገውን ውይይት አስመልክቶ ሁኔታውን አሳዛኝ ብለው ቢጠሩትም በኋላ ግን ነገሮችን የማስተካከያ ወቅት ላይ መሆናቸውን ገልጸዋል። በመጨረሻም የአረብ ሀገር መሪዎች ጋዛን በመውሰድና 2 ሚሊዮን ፍልስጤማውያንን የሚያፈናቅለውን የፕሬዝዳንት ትራምፕ ሀሳብ የሚቀናቀን የ53 ቢሊዮን ዶላር የመልሶ ግንባታ እቅድ ግብጽ ካይሮ ባደረጉት አስቸኳይ ስብሰባ አጽድቀዋል። የአረብ ሊግ ዋና ጸሐፊ አህመድ አቡል ጊቲ ሰዓታት ከዘለቀው ስብሰባ በኋላ የግብጽ እቅድ አሁን የአረብ እቅድ ነው ብሏል። የፕሬዝዳንት ትራምፕን ጋዛን የመገንባት ሀሳብ በደፈናው ሳይጠቅሱ የአረብ አቋም የፍቃደኝነትም ሆነ የግዴታ መፈናቀልን የማይደግፍ እንደሆነ አስምሯል። ግብጽ የአሜሪካ እቅድ የሚቀለበስ 91 ገጾች ያሉት ሰነድ በዛፎች የተከበቡ የመኖሪያ መንደሮችንና ታላላቅ የህዝብ ህንፃዎችን የያዘ መካከለኛው ምስራቅ ሪቪውራ የሚል ስያሜ የሰጠችውን ዝርዝር የግንባታ እቅድ አቅርባለች። ይህን አዲሱን እቅድ ልዩ የሚያደርገው የህንፃዎች ግንባታ ብቻ ለመሆኑን ሲሆን እቅዱ ፖለቲካዊና ለፍልስጤማውያን የመኖር መብትን ለመስጠት ያለመ ነው። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ በመክፈቻ ንግግራቸው ከአካላዊ ግንባታ እቅዱ ምሳ ለመሳ የሚሄድ የሁለት ሀገራት መፍትሄ እየተባለ ወደሚጠራው የመፍትሄ ሽግግር እንዲደረግ ጥሪ አቅርቧል። ይህ መፍትሄ በሰፊው አረብ ሀገራትና በሌሎችም አብዛኞች ሀገራት ሊቆም እንዳልቻለው ግጭት ዘላቂ መፍትሄ ተደርጎ ታይቷል። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና አጋሮቻቸው በጽኑ ይቃወሙታል። አዲስ እቅድ ጋዛ በጊዜያዊነት ብቁ ከሆነ ባለሙያዎች የተውጣጣ በፍልስጤም የጋዛ አስተዳደር ኮሚቴ በተባለ አስተዳደር እንደሚመራም አስቀምጠዋል። ፍራንስ ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። በእኔ በኩል ጨርሻለሁ። ቅርጭቶች ይቀጥላሉ። በያላችሁበት ሰላም ሁኑ።